ዛሬ የምንማማረው አጠር ባለ ሁኔታ ስለ ምስጢረ ጥምቀት ነው። መጠመቅ ማለት መነከር ወይም ደግሞ መዘፈቅ ማለት ነው። እንግዲህ ተዘፍቀን ወይም ደግሞ ተነክረን ስንወጣ ከአንድ ከመንፈስ ቅዱስ ተወልደን ሀብተ መንፈስ ቅዱስን ተቀብለን ልጅነትን አግኝተን እንወጣለን። አንድ ልብሰ ብርሃን ለብሰን እንገኛለን። ከኃጢአትና ከጣዖት እንለያለን። የመጠመቃችን ምልክቱ እሱ ነው ማለት ነው። ስለዚህ ጥምቀት በብሉይ ኪዳንና ጥምቀት በአዲስ ኪዳን ብለን ለይተን እናያቸዋለን። ጥምቀት በብሉይ ኪዳን ጥምቀተ ፈሪሳውያን አለ ነበረ። ጥምቀተ ፈሪሳውያን ማየ ምንዛህ ሌሎችም እንደ ምሳሌ ሆነው ሲያገለግሉ የነበሩና ጊዜያዊ ድህነትን፣ ጊዜያዊ ስርየትን፣ ጊዜያዊ መንጻትን ሲያሰጡ የነበሩ ጥምቀቶች ነበሩ። የአይሁድ ጥምቀተ አይሁድ የሚባለው ማለት ነው። ሊቃውንት ደግሞ ግዝረትንም የጥምቀት ምሳሌ ሆኖ ሲያገለግል ነበረ። ይህም ሊታወቅ በሙሴ ኦሪት ሸለፈቷን ያልተገዘረች ነፍስ ሁሉ ከወገኗ ተለይታ ትጥፋ፣ ይህም ያላመነና ያልተጠመቀ ወደ መንግስተ ሰማያት ሊገባ አይችልም የሚለው ከሚለው ጋር ተነጻጻሪነት አለው። ስለዚህ ልጅነትን ሲያሰጥ ቆይቷል ብለው ያቀርቡታል። ነገር ግን ግዝረት ከጥምቀት ጋር በምንም መልኩ ሊመሳሰል አይችልም። ልጅነትን ሳይሆን ሲያሰጥ የነበረውም ደግሞ ምልክት እንደ ምልክት የእግዚአብሔር ሕዝቦች የመሆናቸው እንደ ምልክት ሆኖ ነበር ሲያገለግል የነበረ። ምልክት ደግሞ ልጅነት አይደለም። ኢየሱስ ክርስቶስ ጥምቀትን ሕማመ አልቦ መስርቶታል እንጂ በግዝረት የተተካ አይደለም። ሕግጋትን ስናያቸው የተሻረ አለ፣ ያለፈ አለ፣ የጸና አለ፣ የተፈጸመ አለ። ያለፉትን ስናያቸው እነ ክህነት፣ መስዋዕት እነዚህ ምሳሌነታቸውን ፈጽመው ያለፉ ናቸው። ክህነት አሁን ምሳሌነቱን ፈጽሞ ለአዲስ ኪዳኑ ክህነት፣ ለአማናዊው ክህነት፣ ለዘላለማዊው ክህነት የባህሪ ለሆነው ክህነት ምሳሌነቱን ፈጽሞ ያለፈ ነው። ካህኑም ያለፈ ነው፣ አልፏል። የብሉይ ኪዳኑ ካህን የለም፣ የብሉይ ኪዳኑ ክህነትም የለም፣ የብሉይ ኪዳኑ መስዋዕትም የለም። እነዚህ ምሳሌነታቸውን ፈጽመው ያለፉ ነው የሚባሉ ያለፉ የምንላቸው እነዚህ ነው። ግዝረት ምሳሌነቱን ፈጽሞ ያለፈ ከሆነ ከጥምቀት ጋር የተመሳሰለ ውጤት እና የተመሳሰለ መልክ ሊኖረው ይገባ ነበረ። የተመሳሰለ መልክ አልነበረው፣ አይመስልምም፣ ሊመስልም አይችልም። እና ይሄ የጥምቀት ምሳሌ ነው ብለው ሲያስተምሩ እናያቸዋለን። ሌላው የተፈጸሙ የምንላቸው ናቸው። እነ ኢትቅትል ኢትዘሙ አየው። አሁን ኢትቅትልን በኢታም ተፈጽሟል ማለት ነው። 50% የነበረው 100% ሆኗል ማለት ነው። አሁን አትግደል ነበረ። አትግደል ሰማይክሙ ዘተበለ አትግደል ተብሎ እንደተጻፈ ሰምታችኋል፣ አንባችኋል። እኔ ግን እላችኋለሁ ወንድሙን ያስቀየመ ሁሉ ደንቆሮ ብሎ የተሳደበ፣ እውር ብሎ የተሳደበ፣ ጨርቃም ብሎ ይሄ ቡትቷም ወይም ደግሞ ድሃ ብሎ የተሳደበ እሱ በገሃነምና ባውድ በአደባባይ ይፈረድበታል። በገሃነም ማለት እንደ ዳዊት ጉድጓድ ተቆፍሮ ውስጥ ገብቶ እንዲጸልይ ይፈረድበታል። በአደባባይ ማለት በአደባባይ 100 ጅራፍ ወይም ደግሞ 40 ጅራፍን ይገረፋል ማለት ነው። የተፈጸመ ወይም ደግሞ 100% የሆነ የፈጸመው ይላል። ኢመጻይኮ ሳሮሙ ለወሪት ወነቢያት ዘንበልዳይም ከመፈጽሙ ያዳቸው እነዚህን ነው። ሌላው የጸኑ የምንላቸው አሉ። የጸኑ ሕጎች ደግሞ አሉ። እነ ኢታምልክ በዚያው ጸንቶ ማለት ኢታምልክ ከፍም ዝቅም አላለም። ኢታምልክ ነው፣ አለቀ። ኢታምልክ ባይደ በቃ ሌላ አምላክ ከኔ ውጭ ሌላ አታምልክ። አምላክ እግዚአብሔር ቀናተኛ አምላክ ነውና በሌሎች እንዳታስቀናው፣ ከሌሎች ጋር እንዳትገለሙት፣ ከገንዘብ ጋር አትገልሙት፣ ከስልጣን ጋር አትገልሙት፣ ከዘመድ ጋር አትገልሙት። በቃ አምላክ ብቻ ነው። ሊያድን የሚችለው እሱ ነው። ሊገል የሚችለው እሱ ነው። ሊያድህይ የሚችለው እሱ ነው። ሊያከብር ሊሾም የሚችለው እሱ ነው። ሊያኖር የሚችለው እሱ ነው። ሁሉ ነገር እሱ ስለሆነ እግዚአብሔር አምላክን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይልህ አክብረው፣ ውደደው፣ አምልከው ተብሎ ተጽፏል። ኢታምልክ የጸና ይባላል። በዚያው የጸና ያልተቀየረ፣ ያልተቀነሰ፣ ያልተጨመረ ተብሎ ሁለተኛው የተሻሩ ሕጎች አሉ። እነ ኢትልክፍን የመሳሰለ
ለምሳሌ በብሉይ ኪዳን ዘመድን አቅፎ ገንዞ ስሞ አጥቦ መቅበር አልነበረም። ሌላው ርሳት ያለባቸው አራስ ሴት የሚነካል ሰው አልነበረም። አራስ ሴት የሚነካ ሰው ቁስል ያለበት ሰው እንኳን ሰዎችን እንዳይነካ ይለያል። ለምጽ ያዘ ሰው ሰዎችን እንዳይነካ ይለያል። ስለዚህ እነ ኢትልክም ኢትጣም ዘክል የጥረሲው ይህንን አትብሉ። ጥርሱ ሁለት የሆነው በታችን በላይም ያለውን እሱን አትብሉ። ይሄ ግመል የመሳሰለ ውሻ፣ ጅብ እነዚህን የመሳሰሉ ሌሎ አትብሉ ተብሎ በብሉይ ኪዳን ታዞ ነበር። ይሄ የተሻረ ሕግ ይባላል። አሁን ጋዝነታቸው ጥሩ ስላልሆነ መርዝነት ስላላቸው ስለሚጎዱ ከባህልም ከታሪክም ጋር ስለማይገናኙ ከማህበረሰብ ስለሚለዩ በሀገር ደረጃ ጸያፍ ስለሆኑ በባህልና በልምድ ደረጃ ጸያፍ ስለሆኑ ካልሆነ በስተቀር ሁሉም ተፈቅዷል ይላል ቅዱስ ጳውሎስ። ነገር ግን ስለተፈቀደ ሁሉ አዲስ ስለሆነ ስለተቀደሰ ሁሉ ደግሞ የሚጠቅመኝ አይደለም። ምዕራፍ 10 እና ምዕራፍ 6 አንደኛ ቆሮንቶስ ተመልከቱልኝ። የሚጠቅመኝ አይደለም አያንጽም ይላል ቅዱስ ጳውሎስ። ሁሉ ያንም መቀማመስ አያንጽም ይላል፣ ምንም አይጠቅምም ይላል። በቃ መበላት ያለበት ነው መበላት ያለበት ይላል እንጂ ሁሉን መብላት አያስፈልግም ይላል። ለምሳሌ አሞራ ቢበላ አንድ ሰው ተቆማምጦ ነው የሚወድቀው፣ ይቆማመጣል። የእባብ ስጋ ቢበላ አንድ ሰው የደም ስሩ ተዘጋግቶ አብጦ ነው የሚሞተው። ይሄ መድኃኒቱ እኮ ነው። አሁን ይሄ ምንድን ነው የሚሉት የደም መርጋት የሚባለው በሽታ ኮሌስትሮል ነው ምናምን የሚባለው እሱ እኮ የእባቡን እንትን እያረጉ እኮ ነው፣ መርዙን እያረጉ እኮ ነው መድኃኒት ሲሰጧቸው ኮሌስትሮል ይይዛቸዋል። አላወቁትም ምዕመናኑ። ኮሌስትሮል የሚባለው ዘይት ነው ይላሉ። ዘይት ውስጥ ቢሆን ምን እንደሆነ እናውቃለን። ቀሰርተው ያመጣሉ እንበላለን፣ ጨምቀው ያመጣሉ እንበላለን። ዘይቱም ቢሆን አይታወቅም። ስለዚህ ይሄ ነው የተሻሩ ሕጎች የሚባሉት እነዚህ ናቸው። የተሻረ አለ፣ ምሳሌነቱን ፈጽሞ ያለፈ አለ፣ እነ ክህነትነት። ግዝረት ግን ከዚህ ሁሉ ዝም ብሎ የተሻረ ነው። ግዝረት የተሻረ ነው። መገዘርም አለመገዘርም አይጠቅምም ያለው ቅዱስ ጳውሎስ ስለዚህ የተሻረ ሕግ ስለሆነ ምሳሌነቱን ፈጽሞ ያለፈ አይደለም። ቢሆንማ አሁን ላይ መገዘር አይኖርም ነበር። ልክ መስዋዕት መሰዋት ክልክል እንደሆነ የብሉይ ኪዳን መስዋዕት መሰዋት ክልክል እንደሆነው የብሉይ ኪዳን ክህነት ክልክል እንደሆነው የብሉይ ኪዳን ካህን መሆን ክልክል እንደሆነው ሁሉ ግዝረትም ክልክል ይሆን ነበር። ነገር ግን የተሻረ ነው። ዝም ብሎ የተሻረ እንደ ኢትጣም አይነት የተሻረ የቀረሰ ሕግ ስለሆነ አሁን ላይም ይገዘራሉ። መገዘርም አለመገዘራቸውም ኃጢአትም ጽድቅም ሆኖ አይቆጠርም። በቃ ንጽህናን መጠበቅ ሆኖ ነው አሁን የሚታየው፣ ንጽህናን መጠበቅ። ሌላው የተገዘሩ ሰዎች ከሰዶማዊነት ነፃ ይሆናሉ፣ ስሜታቸውን መቆጣጠር እንዲችሉ ይሆናል ማለት ነው። ስለዚህ ግዝረትን ብዙ ጊዜ የጥምቀት ምሳሌዎች አድርገን ባናስተምር የተሻለ ነው። ሌላው ጥምቀት በሐዲስ ኪዳን ነው። ጥምቀት በሐዲስ ኪዳን የምንጠመቀው ጥምቀት ልጅነትን ለማግኘት ነው፣ ከእግዚአብሔር ለመወለድ ነው ዓላማው ማለት ነው። ከእግዚአብሔር ለመወለድ የእግዚአብሔር የርስቱ ወራሾች ለመሆን ነው። ከመንፈስ ቅዱስ ለመወለድ ነው የምንወለደው። ቀጥታ ከመንፈስ ቅዱስ ነው። በሐዲስ ኪዳን ጥምቀት ጥቅሙ የሐዲስ ኪዳን ጥምቀት እሱ ነው። የዚህ ጥምቀት መስራች ራሱ ኢየሱስ ክርስቶስ ነው። የሐዲስ ኪዳን ጥምቀት ዓላማው ከእግዚአብሔር መወለድ ነው። አንድ ልብሰ ብርሃን ለብሶ መገኘት፣ ከሥላሴ መወለድ፣ እግዚአብሔርን መምሰል ነው። ያላመነ ያልተጠመቀ አይድንም፣ የእግዚአብሔርን መንግስት ሊወርስ አይችልም። የማርቆስ ወንጌል ምዕራፍ 16 ቁጥር 1 ጀምረ ተመልከት። የዮሐንስ ወንጌል ምዕራፍ 3 ቁጥር 1 ጀምራችሁ ተመልከቱ። እነዚህ ስለ ጥምቀት ይናገራሉ። ያላመነ ያልተጠመቀ የእግዚአብሔር መንግስት ማየት አይደለም መግባት አይደለም ማየት አይችልም ተብሎ ተጽፏል ማለት ነው።
ይህንን ጥምቀት የመሰረተው ባለቤቱ ኢየሱስ ክርስቶስ ነው። ለምን ተጠመቀ ነው? ኢየሱስ ክርስቶስ ለምን ተጠመቀ? ልጅነትን ሊያገኝ ነው? እንዲጠቅመው ነው? አይደለም። አንደኛ አርአያ ለመሆን እንደዚህ ልክ እኔ እንደተጠመቅኩት እናንተም ተጠመቁና ከኔ ተወለዱ፣ ጹሙ እንዳለው፣ ጸልዩ እንዳለው፣ መከራ ተቀብሎ እኔን ምሰሉ በግብር ምሰሉኝ እንዳለው ሁሉ ተጠምቆ ተጠመቁ ብሎናል። አርአያ መስሎናል፣ ምሰሉኝ ብሏል ማለት። ሌላው ምስጢረ ሥላሴ ይገለጽ ዘንድ ኢየሱስ ክርስቶስ ተጠምቋል። ባይጠመቅ ኑሮ መንፈስ ቅዱስን አናየውም፣ አብን አናየው ነበረ። ስለዚህ የኢየሱስ ክርስቶስ መጠመቅ ሶስቱ ሥላሴን በአካላት ሶስት በባህሪ አንድ አድርገን በዓይናችን እንድናያቸው በጆሮአችን እንድንሰማቸው አድርጓል። የማቴዎስ ወንጌል ምዕራፍ 3 ቁጥር 1 ጀምረህ ተመልከትልኝ። የኢየሱስ ክርስቶስን ጥምቀት ማለት ነው። ተመልከትልኝ፣ ታሪኩን በስፋት ተመልከትልኝ። ስለዚህ ኢየሱስ ክርስቶስ የተጠመቀው ትልቁ ነገር ምስጢረ ሥላሴ እንዲገለጥልንና አንድነቱን ሶስትነቱን በአዋጅ በዓይናችን እንድናየው በአዋጅ ለመግለጥ ነው። ሌላው የዕዳ ደብዳቤያችን ለመደምሰስ ተጠምቋል ኢየሱስ ክርስቶስ። ዲያብሎስ በአዳም ላይ የጨለማ መጋረጃ ጋርዶ መከራ ባጸናበት ሰዓት አዳም ተጨነቀ። የባርነት ስምህን ጽፈህ ብትሰጠኝ ባቀለልሁልህ ነበር አለው። አዳም የዲያብሎስ ባሪያ፣ ሔዋን የዲያብሎስ ባሪያ ብለው ጽፈው ሰጡት። ያንን በእብነ ሩካብ ጽፎ አንዱን በሲኦል አንዱን በዮርዳኖስ ቀብሮት ነበረ። ኢየሱስ ክርስቶስ ያን ተንኮሉን ስለሚያውቅ ሲጠመቅ በዮርዳኖስ በሰውነቱ ረግጦ በአምላክነቱ ቀጥቅጦ አጥፍቶታን፣ አቅልጦ አጥፍቶታን። በሲኦል የጣለውን ደግሞ በአካለ ነፍስ ወርዶ አጥፍቶልናል። ሌላው ጥምቀታችን ለመባረክ ነው። ጥምቀታችን ለመቀደስ ኢየሱስ ክርስቶስ ተጠምቋን ነው። በ30 ዓመት ውስጥ ለምን ተጠመቀ ከተባለ አዳም በ30 ዓመት የ30 ዓመት ጎልማሳ ሆኖ ተፈጥሮ በ40 ቀን ያጣትን በሰይጣን ያጣትን ልጅነት በ30 ዓመቱ ኢየሱስ ክርስቶስ ተጠምቆ መልሶለታን ማለት ነው። ሌላው ሊቀ ካህን የአባትነት ስራ መስራት የሚጀምረው የክህነት ስራ መስራት የሚጀምረው በ30 ዘመኑ ነው። ከ30 ዓመት በኋላ ነው። ኢየሱስ ክርስቶስም በ30 ዓመቱ ጥምቀትን ጀምሮ ተጠምቆ የአባትነትን የመምህርነትን የቤዛነትን ስራ ጀምሮ አጠናቋል ማለት ነው።